እዚህ ያለን ወገኖች እንጋብዛችኋለን። በውጭም ሆናችሁ የምትሰሙን ይድረስ መልእክታችን። መዳን በጸጋ ነው። መዳን በእግዚአብሔር ልጅ ነው። መዳን በመስቀሉ ስራ ነው። መዳን ወዳጆቻችን በክርስቶስ የጸጋ ወንጌል ነው። ይህንን የሚያጣምሙባችሁ ከዚህ ውጭ የሚነግሩን ልዩ ልዩ ልምምዶች፣ ልዩ ልዩ ንግግሮች በክርስቶስ ጸጋ ከዳንበት ዘወር እንድንል የሚያደርጉን ይህን መስመር ልንጠነቀቀው ይገባናል ብለን ከዚህ በፊትም በሰፊው አናውንስ ለማድረግ ሞክረናል። ስለዚህ ወዳጆቼ በቀደም የተነጋገርነው ወይም ምን የሚል ነበረ? ገላትያ ምዕራፍ 2 ከቁጥር 1 እስከ 5 እንደ ራነር ወይም እንደ ሯጭ ጳውሎስ ራሱን እንደምንድን ነው በከንቱ ሩጬ እንዳይሆን ብሎ ከ14 ዓመት በኋላ አገልግሎቱን ሪፖርት ሲያደርግ ታያላችሁ። በዚህ በኩል የሰበካቸውን አማኞች እምነታቸው እንዲጸና ማንም እንዳይሸረሽራቸው አጽንተው እንዲይዙ የተተከሉበትን የጽድቅ ወንጌል ማንም ወዲያ ወዲህ እንዳያናጋባቸው ጸንተው እንዲቆሙ እየሰበከ በዚህኛው ደግሞ የሰበኩትን ስብከት ያስተማርኩትን ትምህርት ከእኔ በላይ ያሉ ሰዎች እንዲገመግሙት ወደ ሐዋርያት ሄድኩ ይላል። ወደ ሐዋርያት ሲሄድ ታያላችሁ ወዳጆች። ወደ ኢየሩሳሌም ወጣሁ፣ እንደተገለጠልኝ ወጣሁ። ለምን ወጣ ተብሎ ሲጠየቅ በከንቱ ሩጬ እንዳይሆን። ምን አይነት ሩጫው? የክርስቶስ ሩጫ ነው። ሐዋርያው ጳውሎስ እንደምታውቁት የሮጠው ሩጫ ጌታን ካገኘ በኋላ የወንጌል ሩጫ ነው። የሚያድን ሩጫ ነው። የምስራች የሚሰበክበት ሩጫ ነው። ገላትያ ብቻ ሳይሆን ኤፌሶንንም ብናይ ሮሜ ምዕራፍ 1 ላይ ምን አለ? እንደውም በወንጌል አላፍርም አለ። ወንጌል የእግዚአብሔር የማዳን ኃይል የተገለጠበት ነው አለ። ቆሮንቶስ ላይ እንደውም የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው አለ። እና በከንቱ ሩጬ እንዳይሆን ይሄ ሩጫ እያልኳቸው ያለሁት የወንጌል ሩጫ ነበር፣ የስብከት ሩጫ ነበር። በወንጌል አላፍርም። ለምን? የእግዚአብሔር ኃይል ያለው የማዳን ኃይል ያለው ወንጌል ውስጥ ነው። ይሄ ወንጌል ደግሞ ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። አይገርምም? ስለ ልጁ ነው። ይሄ ልጁ ደግሞ በሞቱ እርቅን ያመጣ፣ በፈሰሰው ደሙ የኃጢአት ስርየትን ያስገኘ፣ በመገረፉ ቁስል ሁለንተናን የፈወሰ መድኃኒት ነው። በትንሣኤው የተረጋገጠ እምነት። አይገርምም? አንሸከብል ፌዝ ታውቃላችሁ? የማይናወጥ መሰረት፣ የማይናወጥ እምነታችን የሚጠፋ አይደለም ስንል ዝም ብለን ሳይሆን አንዳንድ ሰዎች እንደሚሉት እንደፈለግን እየኖርን በሚል አይደለም። የክርስቶስ ሞት ላይ ስለተመሰረተ፣ የፈሰሰው ደሙ ላይ ስለተመሰረተ፣ የመገረፉ ቁስል ላይ ስለተመሰረተ እነዚህ ሁሉ የኃጢአት ዕዳን መሰረዝ ሲሆን፣ ትንሣኤው ግን የእግዚአብሔር መርካት የኃጢአት ዕዳ ይሰረዝ ዘንድ የኃጢአት ዕዳ ይከፈል ዘንድ ኮምፕሊት ይሆን ዘንድ ወይም አብሶሉትሊ የኃጢአት ዕዳ መከፈሉን ማረጋገጫ ነው ትንሣኤው። እግዚአብሔር ረክቻለሁ፣ ነቢያት ያላደረጉት፣ ነገስታት ያላደረጉት፣ ሌሎች ፈላጊ እግዚአብሔርን የፈለጉ ቅዱስ የሚባሉ ሰዎች ሁሉ ሊያደርጉት ያልቻሉትን ግን በእግዚአብሔር ልጅ ከቅድስት ድንግል ማርያም በተወለደው አይገርምም? የመላእክትን ዘር ሳይሆን የአብርሃምን ዘር በያዘው በኢየሱስ ክርስቶስ የተደረገው የዕዳ ክፍያ 100% ፍጹም ነው ብሎ እግዚአብሔር ስላመነ ስለተደሰተ በሰው ቋንቋ ስለረካ ነው ልጁን ከሙታን ያስነሳው ነው። ትንሣኤው ላይ ደግሞ ምናችን ተመሰረተ? ዘላለማዊ ሕይወት ዋስትና። በእርግጥ በሞቱ የታረቁ በደሙ የታጠቡ በመገረፉ ቁስል ሁለንተናቸው የተፈወሰ አካላዊ ፈውስ፣ ስሜታዊ ፈውስ፣ አእምሯዊ ፈውስ፣ ሪሌሽናል ፈውስ ይህንን ያገኙ ሰዎች በትንሣኤው ላይ የተመሰረተ የማይናወጥ ኪንግደም ውስጥ ናቸው ነው። ከዚህ የተነሳ ከዳንም በኋላ ምን ማድረግ እንዳለብን ቲቶ ምዕራፍ 2 ቁጥር 11 ላይ አስምሮ ነገረ። ያዳንን ጸጋ፣ ሰውን ሁሉ ያዳነው ጸጋ። አይገርምም? ያ ጸጋ ኃጢአተኝነትን የሚያስክድ ነው። ዓለማዊ ምኞትን የሚያስክድ ነው። እንዲያውም በምድር ስንኖር የእግዚአብሔርን ባህሪ
እንድንካፈል የሚያደርግ ነው። በቅድስና በጽድቅ እንድንኖር የሚያስችል ነው ብሎ ይነግረናል። አሁን ብዙዎች ድነናን ይሉና ግን እንደፈለግ አይልም። ወንጌል ነው። ከዳንም በኋላ ሁለት ነገር ይሆናል። የዳነ ሰው ህይወት ላይ ሁለት ነገር ይሆናል። የመጀመሪያው ኦልድ የሆነው ፕራክቲስ ኦልድ የሆነው ህይወት ጭምር በመስቀሉ ኃይል በመስቀሉ ቃል ከሰውየው ጋር ይፋታል። ያ ሰውየው ራሱ ያያመነው አካል ያቺ ሴትዮ እነዛ ሰዎች የመካድ ብቃት ታውቃላችሁ። ለዚህ ነው ከኃጢአት በላይ ከጸጋ በታች መኖር የምንችልበት ሲያሳየን እግዚአብሔር ስለረካ ልጁን ከሙታን አስነስቶታል። ለዚህ ነው ገላትያ ምዕራፍ 1 ቁጥር 1 ላይ በክርስቶስ ኢየሱስ ከሙታን ባነሳው ሲል ኢየሱስ የመነሳት አቅም ስለሌለው አይደለም። ነገር ግን ምን አለ? ነፍሴን አኖራታለሁ አለ። በፈቃዴ ነው፣ ላነሳትም ስልጣን አለኝ አለ። ነገር ግን ፈቅጄ አኖራታለሁ እሰጣለሁ አለ። በአባቱ እጅ ላይ አስቀመጠ። አባቱየው ረክቻለሁ ሲል አስነሳው። እዚህ ላይ የተመሰረተ ህይወት አይጠፋም ብለን ስንናገር ኢሞሽናል ሆነን አይደለም። የክርስቶስ ኢየሱስ ትንሣኤ ላይ የተመሰረተ ህይወት አይገርማችሁም? ምክንያቱም ለዚህ ነው ገላትያ ላይ የሚያስተምረን ኤፌሶን ላይ ያለውን ፓራፍሬዝ ያደርግላል። ኤፌሶን 2:8 ላይ ጸጋው በእምነት ምን አድርጓችኋል? አድኗችኋል ካለ በኋላ ይሄም የእግዚአብሔር ስጦታ ጊፍት ነው፣ ልጁ ነው እንጂ ከሰው አይደለም። ለዚህ ነው መዳን በሰው እጅ ላይ አይደለችም። የዘላለም ህይወት በሰው እጅ ላይ አይደለችም፣ እንኳንም አልሆነች። በተለይ ለኢትዮጵያውያን መዳን በሰሜናውያን እጅ ቢሆን፣ መዳን በደቡባውያን እጅ ቢሆን፣ ለኢትዮጵያውያን በምዕራባውያን እጅ ቢሆን ተባልተን አሁን ካለ መባላት እጅግ ስንት እጥፍ ልበላችሁ። በምስራቃውያን ቢሆን በምዕራባውያን ቢሆን ብላችሁ አስቡት። በቃ በየብሔር ብሔረሰቡ እጅ ውስጥ ብትሆን ኑሮ መዳም አለቀልን። እንደኔ አይነቱ ሰው አንዳንድ እንዴት ሊያገኘው ይችላል? እንዴት ተጋፍቶ ያገኘዋል? ሃሌሉያ! እንደው ሳንጋፋ በእምነት ብቻ ላዳነን ለጸጋው ክብርና ምስጋና ይሁን። ለዚህ ታላቅ ጸጋ ለዳንበት ጸጋ የኃጢአትን ኃይል ለሰበረልን፣ የዲያብሎስን ኃይል ለሰበረልን፣ የወደቀውን ኦልድ ማንነት ለሰበረልን ወዳጆች ሆይ ከሞት ፍርሃት ነፃ ለወጣንበት ለዚህ ለዳንበት ጸጋ ክብር ምስጋና ለዘላለም ለእርሱ ይሁን። ስለዚህ ከስራ አይደለም። የፈለገ ገዳም ለገዳም ለምን አይዞርም? የፈለገ ለምን ሲጾም ውሎ አያድርም? የፈለገም በእግሩ አይደለም ለምን በመንፈስ አይቆም? ምንም ይሁን መዳን በጸጋ ብቻ፣ መዳን በእግዚአብሔር ልጅ ብቻ፣ መዳን በክርስቶስ ኢየሱስ ብቻ ብለን የምንለው ለዚህ ነው። ምን ላይ የተመሰረተ? ሞቱ ያመጣውን እርቅ፣ ደሙ ያመጣውን የኃጢአት እጥበት፣ መገረፉ ያመጣውን ሁለንተናዊ ፈውስ፣ ትንሣኤው ያስገኘውን የማይናወጥ አንሻከበል የሆነ የዘላለም ህይወት ዋስትና እዛ ላይ ነው የቆመው ነው ወገኖች ወይ። እዛ ላይ ከቆመ በኋላ ያማኝ እዚህ ላይ የተመሰረተ አማኝ ሲጀመር ምን አይነት ህይወት ነው ያለው ካልን እዚህ ላይ የተመሰረተ አማኝ ያለው ህይወት የተለየ ህይወት ነው። ለምን ብትሉ የቆመበትን ያቃልና። አንዳንዶቻቸውን አላቃቸውም ማስገባቸውን እንግዲህ በክርስቶስ እንደሆናችሁ አስባለሁ። ጌታ ኢየሱስ ይወዳችኋል፣ አለበለዚያ ቁጭ ብላችሁ ጠብቁኝ። ጌታ ኢየሱስ ይወዳችኋል። የዳንበት ህይወት፣ የዘላለም ህይወት ያገኘንበት ህይወት ድንቅ ህይወት ነው። እዚህ ህይወት ላይ የተመሰረተ ትንሣኤው ላይ የተመሰረተ ህይወት ኃጢአትን የመካድ ብቃት አለው፣ ዓለማዊነትን የመካድ ብቃት አለው፣ ኃጢአተኝነትን የመካድ ብቃት አለው። ምክንያቱም ያዳነው ጸጋ ያን የሚያስደርግ አቅም አለው።
ይህም ብቻ አይደለም፣ የእግዚአብሔርን ባህሪ የመለማመድ የእግዚአብሔር የባህሪው ተካፋይ ፓርቴከር ነው ማለት ነው። በዚህ ጸጋ የዳነ ሰው የባህሪው ሮሜ ብቻ ገላትያ ብቻ ኤፌሶን ብቻ ሳይሆን ጴጥሮስን በመልእክቱ እናንተ ፓርቴከሮች ናችሁ፣ የባህሪው የመለኮታዊ ባህሪ ተካፋዮች ናችሁ። እንዴ ይሄንን የብልጽግና ወንጌል ሰባኪዎች ብቻ ናቸው እንደሚናገሩት ወገኖች? ወይ ወንጌል እኮ ነው። እኛም እኮ የወንጌል አማኞች ይሄንን ልንሰብክ ይገባናል፣ ሚዛኑን በጠበቀ መልኩ፣ ለዛው ደርዙ ሳይነቃነቅ ወደዛና ወደዚህ ሽፍት ሳያደርግ እውነት ልንነጋገር ይገባናል ወገኖች። ወይ አያችሁ፣ የመለኮታዊ ባህሪ ተካፋይ ማለት ቅድስናውን የምንካፈል፣ አፍቃሪነቱን የምንካፈል፣ ደግነቱን አካፋይነቱን የምንካፈል። አይገርምም? እሱ ጸጋውን በነፃ አንድያ ልጁን በነፃ እንደሰጠን እኔና እናንተ ደግሞ ወንድሞቻችንን የምንወድ ያለንን የምናካፍል። አያችሁ፣ ይህንን ባህሪ ፓርቴከሮች ነን፣ መለኮታዊ ባህሪ ተካፋዮች ነን። እኔና እናንተም ብዙ ሰዎች በስጋ ስለሚያውቁን እንዲሁ በቃ ስለሚያዩን ደካሞች ስለምንመስላቸው ምንም ማናመጣ ስለምንመስላቸው ምን ሊያመጣ ይችላል? ምን ልታመጣ ትችላል? ኖ ውስጧ መለኮታዊ ማንነት አለ። መንፈስ ቅዱስ ያደረብን ሰዎች እኮ ነው ወገኖች። የእግዚአብሔር ቃል ያለን ሰዎች እኮ ነን። መለኮታዊ ባህሪን የተካፈልን ሰዎች እኮ ነው ወገኖች። የእግዚአብሔር ሕያው ማደሪያ የተደረግን እኮ ነን። አይገርማችሁም? ይሄ ነው። ለዚህ ነው ይሄ የእግዚአብሔር ሰው ዲፌንድ ካደረገ በኋላ ልዩ ወንጌልን ከተቃወመ በኋላ ይህንን የሚያድነውን የጸጋ ወንጌል ከሰበከ በኋላ ግን ተመልከቱ፣ ዘወር ብሎ ምን አለ? ሮሜ ምዕራፍ 2 ከቁጥር 1 እስከ 5 የሰበከውን ወንጌል ሌሎች ይገመግሙለት ዘንድ ሐዋርያት ጋር ሄደ። አዎ እኔ ወንጌልን ከሰው አልተቀበልኩም ከሰው አልተማርኩም ብሎ ነበር። ይሄ ትቢት አይደለም፣ ጌታ ኢየሱስ ገልጦልኛል እንጂ አለ። ግድ ታዲያ ጌታ ኢየሱስ የገለጠለት ይሄ ሐዋርያ ምንድነው ሲያደርግ የምናየው? ዋኖች ወደሚባሉት ሄድኩ፣ ከ14 ዓመት በኋላ ሂጄ ሪፖርት አቀረብኩ ይላል። ለምን? በከንቱ ሩጭ እንዳይሆን። እና አንድ ነገር ለአገልጋዮች እዚህ ላለን አገልጋዮች፣ በውጭም ሆነው ለሚያደምጡን አገልጋዮች ዛሬ እኔና እናንተ የገባንን እውነት ለጌታ ስም ብለን ሌሎች ይድኑ ዘንድ ብለን የምናደርገውን ነገር ሌሎች ይገመግሙት ዘንድ ምን ያህል ራሳችንን ሰሚት እናደርጋለን? ለእግዚአብሔር ቃል ምን ያህል ራሳችንን እናስገዛለን? ይሄ ሰው አሰ ራነር እንደ ሯጭ እንደ ወንጌል ሯጭ ታስታውሳላችሁ፣ ለጢሞቴዎስ ሲነግረው ሩጫውን ጨርሻለሁ አለ። ሩጫ የራሱ ሩጫ አልነበረውም። የሮጠው ሩጫ የወንጌል ሩጫ ነበረ። የሮጠው ሩጫ በሞቱ የተገኘውን እርቅ፣ በደሙ የተገኘውን የኃጢአት ይቅርታ፣ በመገረፉ ቁስል የተገኘውን ሁለንተናዊ ፈውስ፣ በትንሣኤው የተገኘውን የተረጋገጠውን የዘላለም ሕይወት ፕሪች ያደረገ ነበር። ይህን የሰበከ ነበር። ሲጨርስ ራሱ ሩጫዬን አላለም፣ ሩጫውን ሚሽን ተሰጥቶ የነበረ ያንን ሚሽን አኮምፕሊሽ አድርጌያለሁ ጨርሻለሁ ነው እያለ ያለው። ዘን ተመልከቱ፣ ሲጨርስ ጨርሻለሁ ብሏል። መሀል ላይ እያለ ግን ሚሽኑን አስገምግሟል ነው። ይሄን ያስገመገመው ለነማን ነው? ዋኖች መስለው ለሚታዩ ሰዎች ሲያካፍል እናያለን። እንደዚህ ነው የሮጥኩት እስቲ ቼክ አድርጉ ብሎ ሲነግራቸው እነሱ ምናሉ ከዚያ ወዲያ ከ14 ዓመት በኋላ ለበርናባስና ቲቶን ደግሞ ይዤ ይላል ወደ ኢየሩሳሌም ሁለተኛ ወጣሁ፣ እንደተገለጠልኝም ወጣሁ። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሩጬ እንዳይሆን በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸው። ነገር ግን ከእኔ ጋር የነበረ ቲቶ እንኳ የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበር። የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳ ለቀን አልተገዛምላቸውም። ዘ ፖይንት እዚህ ጋር ነው ያለው። እንግዲህ ይህንን ሪፖርት ሲያቀርብ እነዚህ ሐዋርያት ደግሞ ምን አይነት እንደሚባለው ከሆነ ሐዋርያ ሥራ ምዕራፍ 15 ማለት ነው። በርናባስ አለ፣ ቲቶን ይዤ
ወደ ኢየሩሳሌም ወጣው፣ እንደተገለጠልኝ ወጣው፣ ጌታ እንዳሳየኝ ወጣው። ሄጄ ሪፖርት ሳቀርብ ሩጫዬ ይሄን ይመስላል፣ እስቲ እናንተ እዩት ብሎ ሲያቀርብላቸው አዩና የሚሰብከው ወንጌል ክርስቶስ ሴንተር ነበረ፣ የክርስቶስ ሐሳብ ነበረ፣ ትክክል ነበረ፣ የጸጋ ወንጌል ነበረ። ይልቅስ ሌላ ፎከስ ሰጡት። ሐሰተኞች ወንድሞቼ ሾልከው ገብተዋል፣ በክርስቶስ ያለንን አርነት ሊሰልሉ። አያችሁት? ሊሰልሉ በክርስቶስ ያለንን አርነት ማለት ምዕራፍ 5 ቁጥር 1 ላይ ያለው ማለት ነው። በነፃነት ልንኖር ክርስቶስ ነፃነት አወጣን። ከዛስ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ የተባለው። ስለዚህ እነዚህ ሐሰተኛ ወንድሞች ምንድነው የሚያደርጉት? ይገቡና ሰልለው በደንብ ካዩ በኋላ ሁለት ነገር ነው የሚያደርጉት። አንደኛ በክርስቶስ ያገኘነውን ነፃነት፣ አርነት የሚለው ነፃነት ስለሆነ ያን ነፃነት ማስጣል ነው። ነፃነትን ያስጥላሉ። ታውቃላችሁ? ለዚህ ነው ልዩ ወንጌል የዳንበትን ወንጌል የሚያስጠል ነው። ደሙን ያስጥላል። የክርስቶስ ሞት ያስገኘልንን ያስጥላል ልዩ ወንጌል። ልብ በሉ፣ በመገረፉ ቁስል ያገኘነውን ያስጥላል ልዩ ወንጌል። ስለዚህ ፎከሱ በሙሉ ሰው ነው የሚለው ማለት ነው ልዩ ወንጌል። ከእንደዚህ አይነት ፎከሱ በሙሉ ከክርስቶስ የመስቀል ስራ፣ ከክርስቶስ የትንሣኤ ስራ፣ ከክርስቶስ እርገት፣ ከክርስቶስ ዳግም ምጽአትና በዚያ ከምናገኘው ክብር የሚያላቅቅ ወንጌል ሳይሆን ወንጀል ነው። ለዚህ ነው ይሄን የሚሰብኩ የተረገሙ ይሁኑ ያለው። መላእክት ለምን አይሆንም? እኛም ለምን አንሆንም? ክርስቶስን እንደገና ሪቫይዝ አድርገን አጣመን አመቻምቸን የዳናችሁበትን ብናጣመም ይሄ እርግማን ያመጣም ብሎ በድፍረት የተናገረው ለዚህ ነው። ወገኖቹ የዘላለም ህይወታችን ትንሣኤው ላይ የተመሰረተ ነው። እርግጠኛ ነኝ የምንለው በእኛ ኦን ሰልፍ አይደለም፣ ሂም ሰልፍ ነው። በቃ እሱ ላይ ስለተመሰረተ ነው። ስለዚህ እነዚህ ሰዎች ምንድነው ዓላማቸው? ሊሰልሉ ነው። መጥተው የዳኑበትን ጸጋ የሚያስጥሉ ናቸው። ዳቦ ሰጥቶ ወርቅ እንደመቀበል ብላችሁ አስቡት። አያችሁ? በእኔና በእናንተ ዘመንስ ሚዲያው ላይስ በአጥቢያ አብያተ ክርስቲያናትስ የሚለቀቁ ስታዩቸው ስሜት ቀስቃሽ የሚመስሉ ሞቲቬት የሚያደርጉ ያዘው፣ ውሰደው፣ ጣለው፣ ስበሩ ምናምን የሚሉ ክርስቶስን እያስያዙን ነው ወይስ እየነጠቁን ነው? ጥያቄው የጨረስኩ ነው ወዳጆቼ። ክርስቶስን እያስያዙን ነው ወይስ እየነጠቁን ነው? ክርስቶስን የሚነጥቁን ከሆነ ክርስቶስን ያስጣሉን፣ በሞቱ ያገኘነውን እርቅ፣ በደሙ የተገኘልንን የኃጢአት መንጻት፣ በመገረፉ ቁስል የተገኘልንን ሁለንተናዊ ፈውስ እያሳዩን ነው። እንደሱ ከሆነ ዘረኛ እንሆን። ሁለንተናዊ ፈውስ ነው። አይምሮ ተፈውሷል፣ ስሜቴ ተፈውሷል፣ ፍቃዴ ተፈውሷል። አያችሁ? ዕውቀቴ ተፈውሷል። አያችሁ? ሁለንተናዊ ፈውስ፣ አካላዊ ፈውስ ብቻ አይደለም። ከሌሎች ጋር ያለኝስ ሁኔታ ምን ይመስላል? ይህንን ነው የሚያሳየን። እንግዲህ ይህ ክፍል ሾልከው መግባት ብቻ አይደለም። አንደኛ ሾልከው ነው የሚገቡት። አገባባቸው ራሱ በበር አይደለም፣ ሾልከው ነው የሚገቡት ብሎ ሲል ከውጭ እንደሚመጡ ይናገራል። ሌላው ደግሞ እዚህ ጋር በጣም የሚደንቀው ነገር ባሪያዎች ነው የሚያደርጉት። የክርስቶስ ባሪያ የነበርነውን ሰዎች የራሳቸው ባሪያ ነው የሚያደርጉት። በክርስቶስ ነፃ የነበርን ሰዎች የነሱ እስረኛ ነው የሚያደርጉት። የሰው ባሪያ፣ የስርዓት ባሪያ፣ የሁኔታ ባሪያ ነው የሚያደርጉት። ከእንደዚህ አይነት ሁኔታ እንድንጠበቅ፣ ቤተክርስቲያንን እንድንጠብቅ፣ አማኞችን እንድንጠብቅ ግድ አሉኝ ብሎ ይናገራል። እንደገና ታውቃላችሁ፣ በጣም ይደንቅ ነገር እኮ ነው። እነዚህ ሰዎች ምንድነው የሚያደርጉት? እንደገና እነዚህን እውነተኛ አማኞችን ወደ ኋላ የመሳብ፣ ወደ ኋላ የሚጎትት የክርስቶስን ባሪያዎች፣ የክርስቶስ ነፃ የሆንን ሰዎች፣ የክርስቶስ ፈቃደኛ ባሪያዎች የሆንን ሰዎች የማን ባሪያ? የሰው ባሪያ የሚያደርግ ትምህርት ከነዚህ እንድንጠበቅ ነው ያስተማሩን አለ። ዘን ከዛስ ምንድነው የሆነው ብትሉ ለአንድ ሰዓት ያክል እንኳ ለቀን አልተገዛንላቸውም። እግዚአብሔር አምላክ የተመሰገነ ይሁን። ዛሬስ በእኔና በእናንተ ህይወት፣ በአገልግሎታችን፣ በምልልሳችን ምን ይመስላል? ትምህርት ምድራችን ላይ እንደ አሸን ነው ያለው። ቅዱሳን ወንድሞችና እህቶች እያንዳንዳችን በጸጋው ወንጌል ፕሮቴክት ማድረግ አለብን። ራሳችንንም ሌሎችንም ልንጠብቅ
ግብዣዬ ነው። እኔ ከማንም የተሻልኩኝ አይደለም ወዳጆቼ። የተገለጠልኝን አሼር አካፍላችኋለሁ። እናንተ ውስጥ ያለው ቅዱሱ የእግዚአብሔር መንፈስ ይመሰክርላችኋል። ይህንን ይዘን ሌሎች ይድኑ ዘንድ፣ ሌሎች ይለወጡ ዘንድ፣ ሌሎች ነፃ ይወጡ ዘንድ፣ የሌሎች ቀንበር ይሰበር ዘንድ፣ ከታሰሩበት ባርነት ነፃ ይወጡ ዘንድ በነፃነት እንድንኖር ክርስቶስ ነፃ አውጥቶናል። ስለዚህ ጸንተን እንኑር እንጂ እንደገና ባሪያ አንሁን ብሎ የሚያስተምረን ይህንን ነውና እግዚአብሔርን እጅግ እናመሰግናለን።